በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምሳሌ 2 አንድ ሌላ ሰው ደግሞ በንዴት ሌሎችን በመራገም በስድብና ጸያፍ ቃላትን በመናገር ወይም በአንደበት ኃጢአት በተደጋጋሚ እየተሰናከለ ይወድቃል። በአንድ ወቅት ከዚህ ክፉ ምግባሩ መታቀብ እንደሚገባው በማመን ይህን የአንደበት ኃጢአት ለማራቅ ዝም ማለትን መለማመድ ይጀምራል። በዚህ ጊዜ ዲያብሎስ ምን የሚያደርግ ይመስላችኋል? እንዲህ ይላል፣ እቅዴን እቀይራለሁ። በአንደበት ኃጢአትና በንዴት ሳይሆን በከንቱነት ኃጢአት እዋጋዋለሁ። በመጀመሪያ ይህ ሰው ከእርሱ የሚሻል ማንም እንደሌለ ሙሉ ለሙሉ እንዲያምን ያደርገዋል። ከአንደበት ኃጢአት ሙሉ ለሙሉ ያሳርፈዋል። በምትኩ በተጋነነ መልኩ መንፈሳዊ አገልግሎቶችን እንዲሰጥና ፈጣን እድገት እንዲያሳይ ያለምንም ውጊያ ይተወዋል። በዚህ ጊዜ ይህ ሰው እርሱን የሚመስለው ማንም እንደሌለ በመቁጠር መኩራት ይጀምራል። የንስሐ አባቱ ይህን ፈጣን ለውጥና ከንቱነት አንስተው ሊወቅሱት ቢሞክሩም ግድ ስለሌለው አይሰማቸውም፣ አያማክርም፣ ሁሉንም አያከብርም። በአንደበት ኃጢአት ከመውደቁ አስቀድሞ በከንቱነት ኃጢአት ስለሚጠለፍ ወድቆ ይጠፋል። ይህ በኋላም ከንቱነቱ ከሌሎች ጋር እንዲጋጭ ስለሚያደርገው ዲያብሎስ በመካከል ሳይገባ ያለአንዳች ጥርጥር በአንደበት ኃጢአት ይወድቃል። በዚህ ላይ ደግሞ የዲያብሎስ ጠብጫሪነት ከተጨመረ አወዳደቁ እጅጉን የከፋ ይሆናል። እንዲህ በማድረግ ዲያብሎስ የውጊያ እቅዱን ያለማቋረጥ ይለዋወጣል። የሰውየውን ሁኔታ በመመልከት የሚስማማውንና የሚጥለውን ውጊያ ይመርጥለታል። መቼ እንዴትና በምን መዋጋት እንዳለበት ጠንቅቆ ያውቃል። በአንዱ ኃጢአት አሁን ያልወደቀው ከጥቂት ጊዜ በኋላ በሌላ ወይም በዚያው ኃጢአት ተጠልፎ ይወድቃል። ወጥመዶቹ ብዙዎችና በጥንቃቄ የተጠመዱ ናቸውና። ምሳሌ 3 ሌላው የዲያብሎስ እቅድ ለውጦ የመዋጋት ምሳሌ እንዲህ ነው። አምና በአብይ ጾም መግቢያ ላይ ጾም ጥቅም እንደሌለው አድርጎ የተዋጋውን ወጣት በዘንድሮ አብይ ጾም መግቢያ ላይም በዚያ ውጊያ ይጀምረውና በከንቱ ኩራት ይደመድምበታል። ጾምን በተመለከተ በጥርጣሬ ሊሞላው ይጀምራል። ከእንስሳት ተዋጽኦ መታቀብ ማለት ምን ማለት ነው? ይልቁንም ከኃጢአትና በውስጥ ካሉት አውሬዎች ጋር መዋጋት ይሻልሃል። ያለ ንጽህናና ቅድስና ብትጾምስ ምን ዋጋ አለው? እንዲህ ያለው ጾም ተቀባይነት ያለው ይመስልሃልን? ይለዋል። ያ ወጣትም ሌላውን ሳትተው ይህን ልታደርጉ ይገባችሁ ነበር ማቴዎስ 23:23 የሚለውን የመጽሐፍ ቅዱስ ቃል ያስባል። ከዚያም ስጋዬን ከመብል ነፍሴንም ከኃጢአት እንዲታቀቡ አደርጋለሁ ይላል። በተጨማሪም ስጋዬን እየጎሰምኩ እገዛዋለሁ አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 27 የሚል ቃል ስላለ ስጋዬን ከጣመም ከልክዬ ነፍሴን ከኃጢአት እንድትታቀብ አድርጋታለሁ ይላል። በዚህ ጊዜ ደግሞ ዲያብሎስ ይቀርብና አንተ ደካማ ስለሆንክ ሰውነትህ ጾምን አይቋቋምልህም፣ በተለይ ደግሞ በዚህ ዕድሜ ከእንስሳት የሚገኘው ፕሮቲን ያስፈልግሃል ይለዋል። ወጣቱም በመመለስ ሰው በእንጀራ ብቻ አይኖርም ማቴዎስ 4:4 የሚለውን የኢየሱስ ክርስቶስ ቃል ይጠቅስለታል። ቀጠል አድርጎም አዳምና ሔዋንን የምድርን ሐመልማል የዛፍን ፍሬ የሚያፈራውን ዘርና የምድር ቡቃያ እየተመገቡ በኖሩበት ዘመን ከእንስሳት የሚገኘውን ፕሮቲን ባለማግኘታቸው ምንም አልሆኑ። ዘፍጥረት ምዕራፍ 1 ከቁጥር 29 እንዲሁም ምዕራፍ 3 ቁጥር 18 ይለዋል። እዚህ ጊዜ ዲያብሎስ ጥሩ እንግዲያው ጾም፣ ነገር ግን በጣም ረጅም ስለሆነ ከአብይ ጾም መግቢያ አንስተህ ባትጾም ጥሩ ነው፣ አለበለዚያ ዲያብሎስ በከንቱ ትምክህት ሊዋጋ ይችላል። የዲያብሎስ ውጊያዎችና የሚወረውራቸው ፍላጻዎች ኃይለኛ መሆናቸውን አትዘንጋ ይለዋል። አሁን ወጣቱ አቋሙን ሳይቀይር መጾሜን አልቀንስም፣ ጌታችን እንደርሱ ፍጹማን እንሆን ዘንድ ይፈልጋልና ማቴዎስ 5:48 አሁን እኔ የምጾመው ጾም ቅዱሳን አባቶቼ ከሚጾሙት ጋር ሲነጻጸር ምንም አይደለም በማለት ያ ወጣት አምናንም ዘንድሮንም በጾሙ ይገፋበታል። ከዚህ በኋላ ዲያብሎስ ይህን ወጣት ከጾም እንዲታቀብ ማድረግ የሚቻለው በከንቱ ትምክህት
መሆኑን በመረዳት የውጊያ እቅዱን ይለውጣል። ለዚያ ወጣትም እንዲህ ይለዋል፣ ጾም እንዴት ጠቃሚ ነው! ዋናው ጥቅሙ የሚታወቀው ግን ረዘም ላለ ጊዜ ከጾሙ በኋላ ነው። አሁን አንተን እንደማይህ ግን በአብይ ጾም ከነግህ እስከ ሰርክ ብቻ ነው የምትጾመው። ስለዚህ ጉዳይ የንስሐ አባትህን አማክራቸው። የንስሐ አባቱ እንደማይቀበሉት በማወቅ ነው ይህን የሚለው በማለት ወጥመዱን እዚህ ጋር ያጠምዳል። በእርግጥም መምህረ ንስሐው በሀሳቡ ባለመስማማት ሁሉን ነገር ቀስ በቀስ እንዲያከናውን ይመክሩታል። በዚህ ጊዜ ዲያብሎስ በመካከል ይገባና መምህረ ንስሐ ጠለቅ ያለ የጾም ልምምድ ስለሌላቸው በዚህ ላይ የሚሰጡ መመሪያ ለመንፈሳዊ ሕይወት እንቅፋት ይሆንብሃል። በዚህም ምክንያት ጣፋጭ የሆነችውን የጾም ጣዕም ሳታጣጥማት ትቀራለህ። አስፈላጊ መስሎ ከታያቸውም በሆሳዕና ሳምንት ጾምህን እንድታቋርጥ እንዳይመክሩ እሰጋለሁ። ስለዚህ የንስሐ አባትህን ብትቀይር ይሻልሃል። አለበለዚያም ጾምንና የመሳሰሉትን በተመለከተ ለእርሳቸው ባታማክራቸው መልካም ይሆንልሃል። በአጠቃላይ እነዚህን ጉዳዮች ለእኔ ብትተውልኝ እንዴት መወሰን እንደምትችል እረዳሃለሁ ይለዋል። በዚህም ዲያብሎስ ጾምን አስመልክቶ የውጊያ እቅዱን ጥርጣሬን ከመትከል የንስሐ አባቱን እንዲጠራጠር ወደ ማድረስ በሚያስችለው መልኩ ይለውጠዋል። የእርሱ ዋና ዓላማ የሚዋጋው ሰው መውደቅ እንጂ የውጊያው አይነት ብዙም አያስጨንቀውም። ወጣቱን ከመንፈሳዊ አባቱ ከለየው በኋላ ያለ መሪ በፈቀደው መንገድ መሄድ ይጀምራል። በልቦናውም መሪው ከእርሱ የተሻለ የመምራት ብቃት እንደሌለው አድርጎ ስለሚቆጥርና መሪውን ስለሚኮንን ልቦናው በከንቱ ኩራት ይሞላል። እነዚህ ሁሉ በመንፈሳዊ ጉዞ ላይ ሳለ ጎትተው የሚጥሉት እንቅፋቶች ይሆናሉ። ምሳሌ 4 ዲያብሎስ ማንኛውንም አይነት ሁኔታ ለመቋቋም የውጊያ ስልቱን ያለማቋረጥ ይለዋውጣል። ይህ ዲያብሎስ ክብ ዲያብሎስ በመባል ይታወቃል። ይህም ማለት በወደደው አቅጣጫ እንደ ኳስ መንከባለል ስለሚችል ነው። እንዲህ ያለው ዲያብሎስ በአንድ አይነት አቅጣጫ ከሚጓዘው ዲያብሎስ ይለያል። ክብ ቅርጽ ያለው ዲያብሎስ አንተ በምትሄድበት አቅጣጫ ሁሉ ተንከባሎ መሄድ ይችላል። ለምሳሌ በማዕድ ተቀምጠህ ነገር ግን የማትበላ ከሆንክ እንደ ሌሎቹ ሁሉ የማትበላ በመሆንህ ከምግብ መታቀብህን አደንቃለሁ ይልሃል። ይህ እንደ ሌሎቹ መብላት ስትጀምር ደግሞ ቅዱሳኑም ይህን ያደርጋሉ። መልካም ምግባራቸውን ለመሸሸግ በትክክል እየጾሙ የሚበሉ ይመስላሉ ይልሃል። በምትናገርበት ጊዜም ይህ የሚያደምጡህን የሚያስደምም ድንቅ የጥበብ ቃል ነው ሲልህ፣ አርምሞን ከመረጥክ ደግሞ ዝምታ የቅዱሳኑ መልካም ምግባር ነው ይልሃል። ከዲያብሎስ ጋር ሁን እንጂ የሚነግርህን አትመነው። የሚናገራቸው ቃላትና የሚሰጣቸው ፍርዶችም አያናውጡ። በውዳሴ ከንቱ ከተዋጋ ኃጢአቶችህንና ደካማ ጎኖችህን በማስታወስ ራስህን ገስጽ። ወይም ደግሞ የሚጎድልህን የጽድቅ ሕይወት ከሰማኸው ሙገሳና ውዳሴ ጋር አመዛዝ ነው። በአጠቃላይ ዲያብሎስ በአንተ ላይ የውጊያ እቅዱን በለዋወጠ ቁጥር አንተም አመለካከትህን እየለዋወጥክ ተዋጋው። ዮሐንስ ሐፂር የተባለው ቅዱስ አባት ለዚህ ምሳሌ ይሆነናል። ይህ ሰው ዲያብሎስ እጅግ አድርጎ ስለሚያወድ ሰው በገዳሙ ውስጥ ያሉት መናንያን ሁሉ ወደ እርሱ በመምጣት የቃሉን ቡራኬ ይጠይቁት ነበር። ይህም አባት በትህትና ራሱን ዝቅ በማድረግ ወደ እርሱ ስለሚመጡት ሁሉ እኔ ምስኪንና ጎስቋላ ሰው ነኝ ይላቸዋል። በእርግጥም ኃጢአተኛ ስለሆንኩ መሞት ይገባሃል ሲሉት ደግሞ እግዚአብሔር ፍቅርና ምሕረት የት ሄዶ ይላቸዋል። ስለዚህ እርኩሳን መናፍስት ሁልጊዜ እንዲህ ይሉት ነበር፣ በጣም ታስደንቀናለህ። እኛ ከፍ ከፍ ስናደርግህ ራስህን ታዋርዳለህ፣ እኛ ስናዋርድህ ደግሞ ራስህን ከፍ ታደርጋለህ። አንተም በዚህ አይነት መንገድ ራስህን ከዲያብሎስ ውጊያ መጠበቅ ትችላለህ። ርኩሳን መናፍስት ባወደሱ ቁጥር ኃጢአትህን አስታውስ። ከአንተ ጋር ያላቸውን ውጊያ ሲያቆሙም እንዲህ በል፣ ምናልባት እኔ የማላውቀውን ሌላ ወጥመድ እያዘጋጁ ይሆናል። አቤቱ ጌታ ሆይ ድካሜን ይቅር በል። ዲያብሎስ ባልደረስክበት መንፈሳዊ የብቃት ደረጃም ሊዋጋ እንደሚችል አትዘንጋ። በአንድ ወቅት
ገና ምንኩስናውን የጀመረው ወጣት በምንኩስና ሕይወት ረጅም ጊዜ ወዳሳለፈው ታላቅ አባት ቀርቦ ዲያብሎስ ውጊያ ከፈተብኝ በማለት አምርሮ ሲነግረው የሰማው ዲያብሎስ ለዚያ ታላቅ አባት ተገልጦ ይህ ዲያብሎስ ተዋጋኝ የሚለው ሰው ማን ነው? እኔ እስከነጭራሹ መመንኮሱን እንኳን አልሰማውም በማለት ተናግሯል። አደገኛዎቹ የዲያብሎስ ውጊያዎች እጅግ በጣም ከባድ ናቸው። ምናልባትም በእኛ ላይ ገና አልታወጁ ይሆናል። ቅዱሳንና ሰማዕታት የተዋጓቸው ውጊያዎች ግን እጅግ በጣም መራር ናቸው። እግዚአብሔር በዲያብሎስ ውጊያ ከመጎስቆል ያድነን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።